ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ውዶቼ እንዴት ናችሁ? ሰላም ነው? ሁሉ መልካም። ዛሬ እንግዲህ በክፍል 2 በሱዳንዋ እናት ታሪክ ተከስቻለሁ ማለት ነው። እንግዲህ የመጀመሪያ ቪዲዮ ከዚህ በፊት የሰራሁት ቪዲዮ አለ ማለት ነው። እሱን ያላያችሁ ያው ማየት ትችላላችሁ ማለት ነው። እንግዲህ የተመኘነው መልካም ነገር ነበር፣ ያሰብነው መልካም ነገር ነበር። ነገር ግን በሚያሳዝን ሁኔታ እንግዲህ ዜናው ተላልፏል ማለት ነው። የተላለፈውም ዜና በጣም የሚያሳዝን ልብ የሚሰብር ነው ማለት ነው። እውነት ለመናገር ያቺ እናት ተርፋ ደግመን እንድናያት እያልኳችሁ ነበረ እና ነገር ግን እንግዲህ ያው አልተፈቀደላትም። ፈጣሪ ሳይሆን ያልፈቀደላት ጨካኝ አረመኔ ሰዎች ያቺ እናት እንግዲህ ምድር ላይ እንዳትኖር ፈርደውባታል ማለት ነው። እንደዛ አሰቃይተዋት፣ እንደዛ አሸማቀዋት፣ እንደዛ 3 ልጆቿን አቅፋ ስትማጸን የጥይቱን ፍንጣሪ እንደዛ ስትደበቅ፣ እንደዛ ስትሽቆጠቆጥ ነበር ማለት ነው። በቃ ስለሷ እንትን ስል በጣም ራሴን መቆጣጠር ያቅተኛል። ምክንያቱም በቃ ጭንቀቷን ሁኔታዋን ስላየሁ ቪዲዮ ማለት ነው። እና ያላያችሁት ግን እንድታዩት አልመክርም። ምክንያቱም በጣም ከባድ ነው። ውስጣችሁ ተቀርጾ የሚቀር ነገር ነው። መቼም የማትረሱት ነገር ነው ማለት ነው። እና እንግዲህ እስከ 3 ልጆቿ በሚያሳዝን ሁኔታ ልጆቿን ቅድሚያ ገለው እሷን ቀድመው ገለው ከዛ ልጆቿን ቢገሏቸው አሪፍ ነበረ፣ ግን አልተፈቀደላትም ያም እንዲሆን። በቃ መናገር ነው የሚያቅተው የእሷን እናት ታሪክ ማለት ነው ውዶቼ። በጣም ከባድ ነው እና እንግዲህ በስተመጨረሻም 3 ልጆቿን ፊት ለፊቷ ከገደሉ በኋላ መጨረሻ ላይ እሷን ገለዋታል ማለት ነው። እና በጣም ያሳዝናል፣ ልብ ይሰብራል ማለት ነው። እኔ በህይወቴ የማረሳት እናት ናት። በጣም ነው ያሳዘነችኝ። እና እንደዛ አድርገው እንግዲህ ይችን ምድር እንዳትኖር ነጥቀዋታል እስከ 3 ልጆቿ ማለት ነው። ያማል እውነት፣ ቃላት ራሱ ለሷ የለም ማለት ነው። እኔ ብዙ ግፎችን፣ ብዙ ጭካኔዎችን ብዙ አይተናል እና ግን የዚች እናት ደግሞ ለየት ያለ ነው፣ በጣም ለየት ያለ ነው እና የምር በጣም ስሜታዊ ነው የሚያደርገው። አለመፈጠርን ትመኛላችሁ። እንደዚህ አይነት ቪዲዮዎች በምታዩ ሰዓት 60 ዓመት 70 ዓመት ለምንኖርባት ምድር እንዲህ መገፋፋት፣ እንደዚህ መጨካከናችን ሶሪ፣ እውነት ይቅርታ፣ ራሴን መቆጣጠር አልቻልኩም። ራሴን ተቆጣጥሬ ለመናገር ነበረ የመጣሁት፣ ግን ያ
ስለ እሷ ሳስብ በጣም ነው እንትን የሚለኝ እና ለዛ ነው ውዶቼ ሶሪ። እና በጣም በሚያሳዝን ሁኔታ እንግዲህ ደግመን እንዳናያት ሆናለች ማለት ነው እና በጣም ያሳዝናል። እንግዲህ ለዚህ እኩይ ድርጊት ለዚህ አስቀያሚ ድርጊት የተሳተፉ አካላት የሚሳተፉም አካላት በጣም ነው የሚያሳዝኑት። ፈጣሪ የስራችሁን ይስጣችሁ ነው ማለት የምንፈልገው፣ ምንም ማለት ስለማይቻል ማለት ነው። እና በዛ ሁኔታ የዛች የሶስት ልጆች እናት ሱዳኒ ታሪክ ተጠናቋል ማለት ነው። ያው እሷ ሄዳለች እስከ ልጆቿ። ቀጣዩ እንግዲህ ታሪኳ ግን ይቀጥላል። በጣም ያሳፍራል፣ በጣም ያሳዝናል። ቪዲዮ እየቀረጹ ሰው መግደል። ምክንያቱም በእርግጥ እነሱ ማስተላለፍ የሚፈልጉትን መልእክት አስተላልፈዋል። ምክንያቱም ይህን ቪዲዮ ያየን ሰዎች በጣም አይምሯችን ተነክቷል። እኔ ራሴን መቆጣጠር አልቻልኩም እውነት ለመናገር እና ላለማልቀስ ነበረ የገባሁት። ላለማልቀስ ነበረ እየሞከርኩ ያለሁት ግን አልቻልኩም። እና እንግዲህ ያቺ እናት አርፋለች ዳለች ነፍሷን እግዚአብሔር አምላክ ከደጋጎቹ ጎን ያስቀምጣት። ግን ይሰቀጥጣል። በቃ ፊቷ ከአይኔ ላይ ሊጠፋልኝ አልቻለም። ምነው ባላየኋት ያልኩት እና ውዶቼ በአሳዛኝ ሁኔታ እንግዲህ ህይወቷ አልፏል ማለት ነው። በጣም ይቅርታ እውነት ለመናገር ላለማልቀስ እየሞከርኩ ነው ግን አልቻልኩም። በጣም አልቻልኩም እና ለዛ ነው ውዶቼ። እና በዛ ሁኔታ ተጠናቋል የዛች የሶስት ልጆች እናት ታሪክ ማለት ነው። በጣም ያሳዝናል። እግዚአብሔር አምላክ እንግዲህ ነፍሷን በአጸደ ገነት ያኖርልን። ሌላ የሚባለው ነገር የለም። ግን እኛ አፍሪካዎች ለምንድን ነው ያልታደልነው? ለምንድን ነው ሁልጊዜ ጦርነት? ሁልጊዜ በየጊዜው የእኛን ጥቅም ለመውሰድ የእኛን ጥቅም የእኛን ማዕድን ለመውሰድ እነሱ በሚሰሩት ሴራ፣ ነጮች በሚሰሩት ሴራ ለምንድን ነው እኛ እርስ በርሳችን እየተጋደልን እርስ በርሳችን እንደዚህ የሆንን ሀገራችን የኛ ወደ ውድቀት ለነሱ መበልጸጊያ የምንሆነው? ለምንድን ነው የማንነቃው? አሁን እንግዲህ እንደምታዩት ኢትዮጵያ ላይ ጦርነት አለ፣ ሱዳን ላይ ጦርነት አለ፣ ዩጋንዳ ላይ ሰው እያለቀ እየተጨፈጨፈ ጦርነት አለ። እና እኛ አፍሪካዎች ለምንድን ነው ያልታደልነው? እኛ አፍሪካዎች ለምንድን ነው የማንነቃው? ለምንድን ነው የነጮች መጠቀሚያ የምንሆነው? እነሱ ከኛ ጥቅም ለመውሰድ ሲፈልጉ እኛ ጦርነት እንድናደርግ ራስ በራሳችን እንድንገዳደል ሀገራችን ወደ ውድቀት እንድትሄድ ነው የሚያደርጉት። ለምን እነሱ በዚህ አጋጣሚ የሚፈልጉትን ጥቅም ይወስዳሉ ማለት ነው። እና ንጹህ አየር መልካም መልከ ምድር ይዘን ግን በጦርነት ሳቢያ ህዝባችንን እያስጨረስን ሀገራችንን ወደ ውድቀት እያስኬድን እስከ መቼ ነው የሚቀጥለው የሚለው በጣም ነው የሚያሳዝነኝ። አለመታደላችን በጣም ያሳዝነኛል። እና ሁልጊዜ ጦርነት እዩት። አሁን ዩክሬን ላይ በጣም አደገኛ ሩሲያና ዩክሬን አደገኛ ጦርነት ሲያካሂዱ ነበር። አሁን እንኳን የዛሬ 3 ወር 4 ወር ራሱ ኢራቅና እንትና እስራኤል ሲያደርጉ የነበረው ጦርነት አይታችኋል። ግን በዚህ ልክ ሰውን እየገደሉ አይምሮ የሚጎዳ ነገር ቪዲዮ አይወጣም። የኛ አፍሪካዎች ግን እንደዚህ እያደረጉ እየቀረጹ አይምሯችንን ጭምር ነው እየገደሉት ያሉትና በጣም ያማል፣ በጣም ያሳዝናል። ሰላም ለሀገራችን፣ ሰላም ለሁሉም ለሰው ልጅ በሙሉ ሰላም እያምጣልን። እንግዲህ ውዶቼ ከዚህ በላይ ማውራት አልችልም።
ለነበረን ቆይታ አመሰግናለሁ። መልካም ጊዜ ይሁንላችሁ። ሰላማችንን ያምጣልን፣ ሰላሙን ያወርድልን ማለት እፈልጋለሁ። አመሰግናለሁ።